አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሀባይብ እንዴት ናቸው? ሰላም ናቸው? ሁሉ ሰላም ከኔ ጋር ሁሉ ሰላም ነው። ኢንሻአላህ ዛሬ ደግሞ ቅድሚያ ለአቂዳ የሰለፎች አቂዳ እንዴት አለ ነበር ክፍል 3 ይዤ መጥቻለሁ። ኢንሻአላህ እኔ የተማርኩትንም ወደ እናንተ እያመጣሁ ነው። ያልተማራችሁ አዳምጡ። ኢንሻአላህ የተማራችሁም ያው አበረታቱኝ፣ ላይክ አድርጉ እና ኢንሻአላህ በኡስታዝ አቡ ጁረይራ ጀማል የተማርነውን ነው ይዤላችሁ የመጣሁት። ጥያቄ 1 ኢልመል ከላም ኢልመል ተውሂድ የሰማይና የምድር ያክል ልዩነት ከፍታ አላቸው ይላል። ትክክል ወይስ ሐሰት ወይስ እውነት? መልሱ በኮሜንት። ጥያቄ 2 ኢልመል ከላም ፍልስፍናን በተመለከተ ሰለፎች አስጠንቅቀዋል። አጉል ፍልስፍና ገደል ይከታልና። ጥያቄ 3 ኢልመል ተውሂድ የተውሂድ ጥሪ በሁሉም ሰው ላይ ዋጅብ ግዴታ ነው። ሁሉም ነቢያቶች፣ ረሱሎች ላኢላሃ ኢለላህ ያላለ የለም። ምርጫ 4ኛ ጥያቄ ምርጫ ነው ኢንሻአላህ። ኢልመል ከላም ፍልስፍና በሱ ላይ አካሄዱ እምነቱ አቂዳው አርጎ የያዘ ሰው መቼም ቢሆን ስኬታማ አይሆንም። አልቡ ላይ በመላሸት ጥርጥር ያለበት ቢሆን እንጂ አሉ። ማናቸው ያሉት? ሀ ኢማሙ አህመድ ረሂመሁላህ፣ ለ ኢማሙ አቡ ሐኒፍ፣ ሐመሩሃ ኢማሙ ሻፊዒ። ያው መልስ እንግዲህ በኮሜንት እፈልጋለሁ። ጥያቄ 5 አህሉል ከላም የተባሉበት ምክንያት ምንድን ነው? ሀ አካካዳቸው ጥሩ ስለሆነ ነው። ለ ቁርአንንና ሐዲስን ይሸራርፋሉ። ሐመሩሃ የሰለፎነን መንገድ አልሄዱም። የሰለፎችን መንገድ አልሄዱም እንደማለት ነው። መ ለእና ሐመሩሃ መልስ ናቸው። የትኛው ነው መልስ? በኮሜንት። ጥያቄ 6 አደራችሁ ቢድአን እንዳትሰሩ ተጠንቀቁ ያሉት ማን ናቸው? ሀ ኢማሙ አህመድ፣ ለ ኢማሙ ማሊክ፣ ሐመሩሃ ሁሉም መልስ ነው። መልስ በኮሜንት ውዶች ተፍ ተፍ በሉ ተሳተፉ እስቲ። ጥያቄ 7 ደረቅ ያለ መረቅ። ጥያቄ 7 አብዛኛው የጥመት አንጃዎች የሚጨማለቁት የሚበላሹት ውስጥ ነው። ምን ውስጥ ነው ማለት ነው? ይችን ደረቋን እንግዲህ በጣም ከባድ ናት። እስቲ ጎበዝ ተማሪ የተማረ ይመልስልኝ ማለት ነው። ጥያቄ 8 የኢልመል ተውሂድ ምንጩ ከየት እና ከየት ናቸው የመጣ ነው? ከየት እና ከየት? ጥያቄ 9 የነብያችን ሁሉ ጥሪ የሆነው ምንድን ነው? የነብያችን ጥሪ የሆነው ሁሉ ምንድን ነው? ምንድን ነው ለነቢዮች ጥሪ የሆነው?
በኮሜንት ውዶች ተፍ ተፍ በሉ ተሳተፉ። እና ይሄን ይመስላል ክፍል 3 የተማርናቸው እና እስኪ በኮሜንት አስቀምጡልኝ መልስ ማለት ነው ለጥያቄው። እና ወዶች ሰብስክራይብ አድርጉ፣ ያላረጋችሁ ላይክ ያላረጋችሁ ላይክ አድርጉ፣ አበረታቱኝ እስቲ።